ጉድ ያለው ገንፎ አድሮ ይፋጃል ይላል የሀገሬ ሰው። እንደው ጉድ ሳይሰማ መስከረም አይጠባ የሚባል ነገር አለና አንዳንድ ጊዜ ማስተዋልን ይስጠን ብላችሁ ዱአ አድርጉ ማለት ነው። አሳዳጊ የበደላችሁ እንዳንባል ጥረት እናደርግ ማለት ነው። እኛ ወዴት እየሄድን ነው? እኛ ምንድነን? ክብር ዝቅ ተደርጎ ገንዘብ የሚመጣበት ዘበን ላይ ደርሰናል። አኬር ዘበን መጨረሻ ዘበን ላይ ደርሰናል። ሀቅ የሚናገር ሰው ማንም አይፈልገውም በአሁኑ ታይም ላይ ባለንበት ጊዜ ላይ እና አላህ ሱብሃነሁ ወተዓላ ወደ ራሳችን መልሰው እኛንም የተሻለውን መንገድና የተሻለውን ነገር አላህ ሱብሃነሁ ወተዓላ ይወፍቀን። ሀቂቀትን እውነት ለመናገር ማለት ነው። ያው ስለማያስችለኝ ነው እንጂ በእነዚህ ልጆች ለመስራት እኔ ፈቃደኛ አይደሉም። በተለይ በዚች በደመቁ ለመስራት እኔ ፈቃደኛ አይደለሁም እና ዛሬ ላይ አሁን የተለቀቀው ዛሬ ላይ እንደው የተለቀቀው እንትን ፎቶ እኔ የትኛውም ዓለም ኢትዮጵያ ውስጥ ያለ ሰው አርቲስትም ይሁን የደቀቁም ይሁኑ የረቀቁም ይሁኑ የነቁም ይሁኑ ምሁርም ይሁኑ ምሁራንም ያልሆኑም እንደዚህ ሲያረጉ እንደዚህ አድርገው ሲለቁ አይቼ ሰምቼ አላቅም። ባይሆን ክፍት ልብስ ይለብሳሉ እና የሚያስጠላ ልብስ ይለብሳሉ። የዚች ልጅ ደግሞ የጉር ነው። ከአንዴ ሁለቴ ነው እንግዲህ ከዚህ በፊት በባንት ብቻ ሆና ለቀታቃለኝ። አሁንም ለድጋሚ ለሁለት ሶስት ጊዜ ነው እንግዲህ እንደዚህ እየተደረገ ያለው ማለት ነው። እኔ አንዳንዴ የምታዝኑበትን ነገር አታድርጉ። የሚያስጠላን ነገር የሚያሳፍርን ድርጅት አትፈጽሙ። ስለዚህ እውነት ትክክለኛ ቢሆን ኮንፊደንስ በኮንፊደንስ ትክክለኛ እርግዝና ቢሆን የዚህን ያክል ምን ቦስት አደራረጋት? ትክክለኛ እርግዝና ቢሆን ማለት ነው በኮንፊደንስ በቃ ለምን ብዬ ነው እኔ ሼር የማደርገው? ለምን ብዬ እያዩ ነው። ካመኑ ይመኑ፣ ካላመኑ የራሳቸው ጉዳይ። በቃ ስወልድ ልጄን አቅፌ ስመጣ እንደገና ደግሞ ምርመራ ቤት ሄደሽ ደግሞ ቴሌቪዥን ላይ እንግዲህ ይታያል። ምርመራ ቤት ስክል የዛ ጊዜ ቼክ ማድረግ በቃ ምናልባት እየተጋባሁትም ለሚዲያ ነው። ይህም ደግሞ ምንም አያደርግም ብለሽ ደግሞ ይሄ ነገር ባይዘዊ 666ቶች ውስጥ የሚሰራ ነገር ነው። ያስቆጣል። አንደኛ ትውልድን ያበላሻል። የሀገራችንም ያፈነገጠ ነው ማለት ይሄ ነገር ትክክል ያስጠይቅሻል። አንዳንዴ ማወቅም ጥሩ ነው። ያወቅኩ ብሎ ደግሞ ማጥፋቱ ምንም ትርጉም የለውም። እኔ በአንቺ አልፈርድም። በህዝቡ በተመልካቹ በበጉ ነው። በበጎቹ በላቢዎቹ በጥጆቹ በንቦሶቹ ነው እንጂ በአንቺ አልፈርድም። በጣም ከባድ ነው የምታደርጉት ድርጅት። የጋጠ ወጥ ስራ ከኢትዮጵያ ወጣ ያለ የቆሸሸ ስራ ነው። ብዙዎቹ አምነዋል። ያው እርግዝና መስሏቸው። ይሄ ቅንብር ነው። ዳላቸው ላይ የሚያደርጉት ስፖንጅ አለ አይደለ? የሆድ ደግሞ ስፖንጅ አለ ደግሞ በሆድ እንደዚህ እርግዝና እንደዚህ የሚያመላክት የሚያሳይ በደንብ እንደ እርግዝና ሆኖ የሚመጣ ማወቅ ያለባችሁ ነገር እሱ ነው። ሞኛቱ ነው ጋይስ። ብዙ ልጆች ጅልት ሆዷ እንደዚህ አድርጋ ልካ ሆዷ እንደዚህ ጅሎች እርግዝና መሰላችሁ እንዴ? የእሷ ጅስም መሰላችሁ እንዴ? አይደለም። እንግዲህ ለማንኛውም እንግዲህ ይሄን ካልኳችሁ ደግሞ መለስ ብዬ ካትሰው ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተታችሁን አስቀምጡልኝ። እኔ የማያለሁኝ በጎቹም እየመጡ ይርመጠመጣሉ። ከኔ በፊት እነሱም አልነበሩም። ከኔ በፊት እናንተም አልነበራችሁም። ለ6 ዓመት ሙሉ እንግዲህ ቻናል ላይ ወይንም ዩቱብ ላይ የተቀመጥኩት እኔ ጎጃም ሚዲያ እንጂ አሁን ትናንትና ይችን ውዳቄ አወቅን ብላችሁ መታችሁ የምትሳደቡ ልጆች አይቻለሁ ማለት ነው። ስለዚህ ስነ ስርዓት ይዛችሁ አርፋችሁ ተቀመጡ። የፈለኩትን መስራት የፈለኩትን መናገር። እኔ በጎቹ እንዳይበሉ እህቶቼ እንዳይበሉ ጠበቃ የቆምኩ ሰው ነኝ። ገባችሁ አይደለም? እህቶቼ እንዳይበሉ ወደ ራሳችሁ ተመለሱ። ራሳችሁን ሁኑ። ያልነቁ ልጆች አሉ። ሰሞኑን ተበድላለች ብለው ብር ልከዋል። ተበድላለች ያልቅሳለች ብለው ማለት ነው። ገባችሁ? ይቺ ልጅ በጣም ነው የሚያሳዝነው። እርጉዝ ናት ተብሎ ማለት ነው ከአሜሪካን ሀገር ከአሜሪካ ሀገር ሆዷ እንዳይሰነጣጠቅ ተብሎ ቅባት ተመልከቶ ብደታቸው ማለት ነው። የማበዳቸው ማበድ የመቀወሳቸው መቀወስ ማለት ነው። ኢትዮጵያ ላይ ተቀምጣ ሀገሯ ላይ ተቀምጣ ዘናፈታ እያለች ቡታጀራ ተወልዳ አዲስ አበባ ነው የተወለድኩት ብላ ለመጣ ጋጠወጥ ጋለሞታ ለሷ ከአሜሪካን ሀገር ሆዷ እንዳይሰነጣጠቅ ምናልባት እርጉዝ ከሆነ ተብሎ ቅባት ማለት ነው። ቅባት ሻምቦ የገባላት ማለት ነው። እና ሴት ልጅ ናት ምናምን ብለው መጡ እነሱ። እናንተም ተሳስታችኋል እንጂ መጀመሪያ የመጡት ሴት ልጅ ናት ብለው ነው።
ሴት ልጅ ናት ልጃችን ሴት ልጅ ናት ብለው ነው እነሱ ያስተዋወቁት። እናንተ ደግሞ አልፋችሁ ወንድ ልጅ ነው አላችሁ፣ ጅሎቹ ማለት ነው። እነሱ መጀመሪያ የሚያስተዋወቁት ሴት ልጅ ናት ብለው ነው። ከዛ በሴት ልብስ የሴት ልጅ ልብስ ከሆነ ተብሎ እንደ ጉድ የሴቲቱ ልብስ ተገዝቶ ሰሞኑን ገባ። ገንዘብም እንደዚህው ገባ። አሁን ደግሞ ወንድ ነው ተብሎ ተገለበጠ። ትናንትና ነው ዛሬ ተገለበጠ ወንድ ነው ተብሎ አሁን ደግሞ በወንዱ ልጅ ተብሎ ደግሞ እየተሸቀለ ሁለተኛ ተገልብጠው ደግሞ ለወንዱ ልጅ ደግሞ ልብስ እየገዙ ነው ማለት ነው። ከዛ ምን ያደርጋሉ? መወለጃው ሲደርስ ጩጬ ልጅ ያመጣሉ። እዚህ ታምሌል ላይ ያስቀምጥላችኋለሁ ልጅቱን የተዘጋጀችውን ይችን የምታህል ገና ስትወጣ ጩጬ ተፈልጋ በዛው በአካባቢ ተፈልጋ ገንዘብ ተከፍሎ በእናንተ ገንዘብ ተከፍሎ ልጅቱ እሷ ደግሞ እንትን ብሊኮሱ እስር ይባልላታል። በወረቀት በላዝጋ ራሷ ላይ ይደረግላታል። ትተኛለይ መጫትቱ መስላ ምናምን ሳታመጥ ሳታዋት ምናምን ሳትታመም ምናምን በቃ ያንን ነገር አርጋ መመኝ ትላለይ ምናምን። ይሄን ሆዷ እንደዚህ አርጋ ማለት ነው። ብሉነዋ ነጩ ብሉና ታስገባና ከዛም በኋላ ምን ታረጋለይ? ወለድኩ ተገላገልኩ ለጩጫዋ ላይ ትወጣለይ፣ ትታጠባለይ፣ ትደረጋለይ። ለሁለት ቀን ሙሉ ካያችኋት በኋላ ያች ልጅቱ ወደዛ ትመለሳለይ። ምክንያቱም የሚያመጡት ወይ ለ3 ቀን ወይ ለ2 ቀን ነው። እናቲቱ ሆዱ አይጠናም። ከዛ እንደገና የሩታ ቤተሰቦች ይመጣሉ። ቤቱ ብሎነ ይሆናል። አበባ ታረጋላችሁ እናንተ ሸቃሊትዬ። እንደገና ደግሞ በጎቹ ላቢዎቹ ያንን አበባውን ሁሉን ነገር ታመጡና በደንብ ኬኩ ይደረጋል። አብርሃምም ይመጣል፣ ሄርሜላም ትመጣለች። በቃ ሁላቸውም ይመጣሉ። አሁን ላይ ባይዘውይኒ ሄርሜላ ጋር ቢሰራ የተመረጠ ነው የምለው። ሄርሜላ ጋር ቢሰራ የተመረጠ ነው የምለው። ይቺ ርካሽ ሌባ ይቺ ሌባ ጉታጅራ ነው ተወልጄ ያደግኩት እንኳ አላለችም። አዲስ አበባ ተወልጄ ነው ያደግኩት ብላ እናቲቱ ሌሊት ነው የጠፋችን ያለችው። ያንን ኢንተርቪው ለምን አታመጡ? አባትየው ቀብሬያታለሁኝ ብላለች ጋሼ። እና አሁን መጣች እንዴ ፈንቅላ? ያንተ ልጅ ከቀብር የመጀመሪያ ሰው ተቀብር ፈንቅሎ ሲመጣ እኛም የምንወዳቸውን ሰዎች ቀብረናል። ምናልባት የሚመጡ ከሆነ መድኃኒት ካላችሁ ንገሩን፣ እኛ ከእናንተ እንገዛለን። ምናልባት የሞተ ሰው ከመጣ ቀብሬያታለሁ ብለው ነበረ። ልጅዎት መጡ። እዚሁ ትወና ውስጥ ግን አይግቡ፣ አያውቅበትም። የአብርሃም ታደሰ አባት እኮ ዩቱብ ቻናል አላቸው። መስራት ያውቃሉ፣ ንግግር ያውቃሉ፣ ኮንፊደንስ አላቸው። አንቱዬ አያውቁም። ገና ነዎት። ልምድ አልወሰዱም፣ አልተለማመዱም። ገና ናቸው፣ አልተለማመዱም። ከዚህ ውስጥ እንኳ እጅዎትን ያንሱ። ይቅርብዎት፣ ኧረ ይቅርብዎት። ከዚህ እንኳ አይግቡ። አስቸጋሪ ነገር ነው። አስቸጋሪ እንግዲያ የዝቅዝቅ ይተኛል ይባላል። ስለዚህ ከዚህ ድርጅቶት ይቆጠቡ። ሀቂቀትን ካሜራ ደግና ሙጥሙጥ ብለው አፋቸውን ሁላቸውም እናቲቱም አባትየውም ካሜራ ተደግኖ የሰው ልጅ እኮ በወግ በማረጉ ናችሁ። እናንተ በወግ በማረጉ ናችሁ። በደንብ አብረሽ ጋር ጠርታችሁ ፍየላችሁን ገትታችሁ ላማቻችን ብላችሁ ልጅ መጣ ዝም ብሎ እንግዳማ ልጁም ድቃላ ሊሆን ነው ማለት ነው። በቃ ድቃላ ሊደቀል ነው። እስከዛሬ ድረስ ፍየል ተገትቶ ዱባይ ሀገር ሂዶ ተበልቶ ተሰርጎ ተብሎ ሁሉም ነገር ፌክ ሆነ። ላኢላሀ ኢለላ ወይ ጉድ ይፈላ። ወይኔ አሁን ወጣ ሁሉም ነገር ዝርግፍግፍ አለ። ዱባይ ሀገር ተሰርጎ እስከዛሬ አብረሽ ምላሽ አልተጠራም። ምላሽ ፍየል ተገትሮ ምላሽ አልተጠራም። ወዴት ነው የሚያመራው ይሄ ነገር? ይሄ ነገር ለሚዲያ ነው የተጋቡት። ይሄ ነገር ኮንትራትሽ አልቆ እንደሆነ ደመቁ ንገሪያቸው። በህዝብ አትቀልጂ፣ ህዝብን አትብሪ። ደመቁ የእውነቴን ነው የምነግርሽ። ስለዚህ አሁን ምን ልላችሁ ፈልጌ ነው፣ እኔ ሄርሜላና አብርሽ እንዲሰሩ ነው የምፈልገው። ደመቁ ከሚዲያ እንድትጠፋ በቃ ተጥፋ ከሚዲያ። ምን ታደርጋለች ይቺ አጭበርባሪ ሌባ ማለት ነው። ሲቀጥል ያደረግሽው ነገር ሊያሳፍርሽ ሊያስጎነብሽሽ ይቻላል። አገር ውስጥ ኢትዮጵያ ውስጥ የመጀመሪያ አንቺ ነሽ እንደዚህ ያደርገሽ የምትለቂ ባለዬ። ኢትዮጵያን የማይወክል ብሔር ብሔረሰብን የማይወክል ድርጅት አድርገሻል። ቆሽሸሻል። እየበላሽ እየጠጣሽ በህዝብ ገንዘብ እየቀለሽ ጥሬ ብር ሰሞኑን እንደ ጉር ነው የሚገባው። ተበድላለች ተብሎ እንደ ጉድ ገባን የምላችሁ። አሁን ደግሞ አብርሃምን እንሄድበታለን። ሩታ አስለቅሽው እንሄድብሻለን። ከአሁን በኋላ ጀግና ካልሆንሽ እንሄድብሻለን ይሏታል። ምን ጀግንነት አላት እሷ? ይቺ ራቆታም ትራቆጥ እንጂ ደግሞ እሷ ዝንቢ ቀዋት ዝንቢ ውረራት እንጂ እሱን እኮ አታህልም እሷ። እሱ እኮ ጀግና እኮ ነው። ላቡን ጠብ አርጎ ዩቱብ በሚሰራ ጎበዝ እኮ ነው። ለባብሶ ዝንጥ ብሎ
አላጠፋም። ጥፋት የለበትም። ቀጣፊ ሁላ ጥፋት የለበትም። አይኑን አጥቦ መጣ፣ አይኑን አጥቦ መጣ፣ አይኑን አጥቦ መጣ ይላሉ። ጥፋት ያለባት እኮ የእናንተ ልጅ እኮ ናት። አልፈረመም እሱ እኮ ፈርማችኋል ምናምን ሂጂ ብሏታል። አይፈልጋትም። እሷ እኮ ባሏ ነው እንዴ? ከመቼ ወዲህ ተጋብተው ነው ባሏ አይሆንም? እሷን አይፈልግም። ይቺ ጨቅጫቃ ሴት ማንም አይፈልገውም። ስለዚህ ስነ ስርዓት ያዙ ባካችሁ፣ ባካችሁ። እሷንም ምከሯት። ተመዝረክረክ እየመጣ የተመጨማለቅ ካሜራ ፊት ተማልቀስ ምናምን ቤተሰቦቿን እንዴት ትሳታል?